ዘበኛው አንድ ቀን ሲሰክር አይቼው አላውቅም። አንድ ቀን አንተ አይደለም እንዴ እዛ ቤት የምታስገባው አይደል? እኔ ባስገባው ለስራ ነው እያልኩ እኮ ነው። አንተ ሰው ማለት ነው ያወራኸኝ ያለው ትሰማኛለህ? እሺ ለምንድን አሳረፍክ? ሌላውን ተው። ለምንድን ነው እንድታርፍ ያረጋት? ከዘበኛዋ ጋር ተኛች፣ ከሹፌራ ጋር ተኛች፣ ብዙ ነገር እየተባለባት እቺ ግለሰብ እንግዲህ ዛሬ ደርሳለች። ኤልያስን እንዴት እንደሆነ ባልታወቀ ምክንያት አቶ ኤልያስ ወደ ሀገር ውስጥ ተመልሶ እንግዲህ ቤት ሄዶ ነበር። ፊልድ ወጥቼ ሚስቴን በሰላም ስመለስ አገኛታለሁ፣ ቤቴ ያገኛታለሁ፣ ናፍቃኛለች፣ ስንት ነገር አለ። እኔ ምንም እየገባኝ አይደለም ነገሩ፣ ስላልገባኝ ነው። አንዴ ከዘበኛ ጋር ተኝተሻል ይሉኛል፣ አንዴ ከሹፌር ጋር ተኝተሻል ይሉኛል። ማን ነው እንደዛ የሚልሽ? ሲጀመር ማን ነው እንደዛ የሚልሽ? ለምንድን ነው ማይሆን ነገር ሚስቴን እንትን የምትሏት? ይኸውላችሁ እርጉዝ ነች። ከባለቤቴ አናት ከኔ አናት ውረዱ። ምንድነው ፍላጎታችሁ? ምንድነው? እኔ ምንም እየገባኝ። ኤልያስ ማን ነው ምናምን እያንዳንዱን ነገር ማወቅ ፈልጋለሁ። የተፈጠረ ነገር አለ እንዴ? ደግሞ ምንድነው የለበሽው ልብስ ራሱ? ምን አይነት ፎቶ ምን አይነት ቪዲዮ ነው የተገኘው? እኔም እኮ እሱን እኮ ነው መጠየቅ የምፈልገው። አንተን አስገብተው የምትወጣው ቪዲዮ የሚያሳየው አንተ አስገብተው ትተኸው ስትወጣ ነው። እና የሴት ፍላጎት ማን ነበረኝ? ያን ነገር ለማሳካት እየጣርኩኝ ነው የኖርኩት። እንዴ ምን ማለት ነው? እና ያየሁት ቪዲዮ እንደዛ ነው የሚያሳየው። ይሄ ውሻ ምን አርጎሽ ነው ታዲያ? አንተ እኮ ነው ያስገባው። እና እኔ ባስገባው እንድተኙ ነው እንዴ ማስገባው? ሹፌሬን ለምንድን ነው አንተ ካስገባቸው በኋላ አንተ የምትወጣው? ባለቤቴ ካወቀች እኔ ካወቅኩኝ በቂ ነው አይደል? ገንዘብ ለማግኘት ደግሞ ግዴታ መስራት አለብኝ። ንገሪኝ ያልኩሽ ነው እኮ። ይሄ ውሻ ደፈረኝ። ይሄ ቆሻሻ ለስራ መጣ እንጂ እዚህ ቤት እንዴ ሊዳራ እንዴ አይነት ነገር እሱ ነው ይዞኝ የሚመጣው አለ እኮ አይደል? አንተ ለምን እኮ እንዲያግዘን ስራ እንዲሰራ ነው አይደል? እንዴ ማማ ይዘው ስመጣ ለምንድን ነው የምትወጣው አንተ? ባለቤት እርጉዝ ነች። ልጁ የማን ነው? ምን ማለት ነው? ልጁ የማን ነው ማለት? የሌላ ሰው ቢሆን እንኳን አሳድገዋለሁ። የኔ ሚስት ነች አይደል እንዴ? እሺ ስለምንድን ነው የምነግርህ አሁን? ለምንድን ነው ንገሪኝ፣ መልሽልኝ። ይሁሉ ቅጣት ለምንድን ነው? ሰው የምን ታረግ ነው የመጣው? አረ ቆይ ዘኪ ምን ያደረገ ነው? አለቃ ጋር ተኝተህ ታውቃለህ? እሺ እንደፍሮ አላደረገው ካደረገው አንቺ ነሽ። ንገሪኝ ምንድን ነው ያደረገው? ሳምሬ ተረጋጋ። ሳምሬ ምንድን ነው? ይሁሉ ቅጣት ምንድን ነው? ባብና ጥፋቴ ነው ይሁሉ ቅጣት። አልፈልግሽ። ለምንድን ነው? አልፈልግም በቃ አይደለም እኮ ቢያመኝ እንደዚህ አታረጊኝም ነበር። እንደዚህ አታረጊኝም። ስለ ባለቤትሽ እኮ ነው እያወራን ያለ ነው። እንደወጣልሽ ነው የምትፈልጊው? ከዚህ ቤት እንደወጣ ነው የምትፈልጊው? አይደለም አልፈልግም እኮ ነው ይወጣልው። ነይ ስላልሽኝ እኮ ነው የመጣው። ሲጀምር አልፈልግም በቃ አትያዙኝ። እንድትራውኝ አልፈልግም። ቆይ አልፈልግም። ማንም የላትም ብላችሁ ነው? ማንም የላትም ብላችሁ ነው? በቃ ልቀቀኝ። ኤልያስ ማለት በጣም ገንዘብን የሚወድ አይነት ሰው ነው እና ገንዘብን ለማግኘት ምንም እስከ ጥግ ድረስ መሄድ የሚችል አይነት ሰው ታውቃለህ? ምን ነው ተርበተበትሽ? አረ እያደረገች ያለችው እሷ ክብሯን የሚነካም ቢሆን እሱን ላለማጣት ነው እያደረገች ያለችው። አዎ ተረጋጊ። እርጉዝ ነሽ እኮ። ሰላም ጤና ይስጥልን። እየተወደዳችሁና እየተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጪ ሆናችሁ የስለኛ ኑሮና የሀቅን ቻናል የምትከታተሉ ቤተሰቦቻችን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ግሩማ እያለሁ ተመልሼ መጥቻለሁ። እንግዲህ ከሰሞኑ ብዙ ነገሮችን እያያችሁ ትገኛላችሁ። እንደምታዩም እንግዲህ እኛም በኮሜንቶቻችሁ ብዙ ነገሮችን እየታዘብን እያየን እንገኛለን። እንግዲህ የሳምራዊት ጉዳይ እንደቀጠለ ነው። ባለፉት ክፍሎች እንግዲህ አይታችኋል ሳምራዊት እንዴት ብለን እንደጀመርን ከምን ተነስተን አሁን ያለንበት ደረጃ እንደደረስን ይህም ጉዳይ ያለበት ደረጃን አይታችኋል። ከዘበኛዋ ጋር ተኛች፣ ከሹፌራ ጋር ተኛች፣ ብዙ ነገር እየተባለባት እቺ ግለሰብ እንግዲህ ዛሬ ደርሳለች። አንዳንዴ ለመፍታት የሚከብዱ ጉዳዮችን እያጋጠሙን ነበሩትና ኤልያስን እንግዲህ እንዲመጣ ሁላ በጣም ብዙ ነገሮችን ጥረት እያደረግን ነበር። እዛም የሄደበት ሀገርም አባሎች የተወሰኑትም ስለነበሩ ቤተሰቦችም አሉ እንደናንተው የሚከታተሉ እንግዲህ ከእናንተ መካከልም አሉና ያለውን ነገር ነግሬያቸው እንግዲህ እየፈለጉት ነበር። እንዳጋጣሚ ሆኖ ግን እንዴት እንደሆነ ባልታወቀ ምክንያት አቶ ኤልያስ ወደ ሀገር ውስጥ ተመልሶ እንግዲህ ቤት ሄዶ ነበር። ቤት ሄዶም እንግዲህ ብዙ ነገሮች ተፈጥረው ነበር። ቤት ሄዶም ቀጥታ ባለቤቱ ትኖርበት የነበረው ቤት ሄዶ እንግዲህ ባለቤቱን አጣ፣ ታበደ፣ ብዙ ነገር ተፈጠረ። እዛም ቦታ ላይ ደግሞ አባላቶች የነበሩ ምክንያቱም ቤቱንም መጠበቅ ነበረባቸው። የሚመጣውንም እያንዳንዱ እንደመር ለመከታተል እንዲሆን አባላቶች ይዛ ነበሩ። ከነሱ ጋር ትንሽ ጸብ ተፈጥሮ ነበር። ከዛም በኋላ ያለውን ነገር ተነግሮት ተረጋግቶ እንግዲህ ከኔ ጋር ሊያገናኙት ዛሬ ተገናኝተናል። እንግዲህ ይገኛል ከካሜራ ጀርባ ነው ያለው። አረጋግተውት ሁሉም ነገር ተነግሮት በመሐልም በካሜራም ለማስቀረጥ ስላልቻለ እንጂ ብዙ ነገሮች ብዙ ጸቦች ተፈጥረው ነበር። እንደውም ብዙ ነገሮች ውስጥ ተገብቶ ነበርና ነገሮቹ እንዲስተካከሉ እንግዲህ እስኪ ጥረታችን እናደርጋለን። ያው እሱን አንፈርጅም። እውነት ለመናገር አቶ ኤልያስ እነዚህ ነገሮች በሙሉ አርጓል ብለን እርግጠኛ መሆን መደምደም አልችልም። ምክንያቱም አንደኛ እሱ አልመጣም፣ ሁለተኛ ደግሞ
ሙሉ የሆነ የተሟላ ማስረጃ ስላላገኘን ስለዚህ አቶ ኤልያስን እንጠይቀዋለን። ያለውን ነገር ሁሉ ነው የምናወራው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ሳምሬትም የጤና ሁኔታውን ጥሩ ላይ ትገኛለች። ለዚህ እሷን ጤና በማይነካ መልኩ እንግዲህ ነገሮችን ለመፍታት እንሞክራለን፣ የተቻለ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ለሀሳብ አስተያየቶቻችሁን አስቀምጡልን እንላለን። እስኪ ከአቶ ኤልያስ ጋር የሚኖረን ቆይታ የምንከተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ከግሩም አያሌው ጋር መልካም ቆይታ። ወደ ተመልካቾቻችን እንግዲህ በመግቢያችን ላይ ለመናገር እንደሞከርነው በጣም ስንጠብቀው የነበረው በብዙ ፍለጋ እንግዲህ እናገኘዋለን ብለን ያሰብነው አቶ ኤልያስ ባልጠበቅነው ባላሰብነው ሁኔታ እንግዲህ እኛ ያለንበት ድረስ መጥቷል። ይህን ያህል ጊዜ ጠፋ። ሰሞኑን ሲወሩ የነበሩት ነገሮች ልክ ናቸው አይደለም። እንደነገርኳችሁ የኤልያስ መኖር በጣም ብዙ ነገሮችን ይፈታልናልና እስኪ በመሃል ተጋጭተን ነበር። ብዙ ከኛ ጋር ለመግባባት ረጅም ሰዓት ወስዶበት ነበረ። ምክንያቱም የመጣበት ሁኔታ ትንሽ እብሪት የታከለበት አይነት ሁኔታ ነው የመጣው። ምክንያቱም ሚስቴ የት ናት ብሎ ነው። እናንተ ናችሁ ወሰዳችኋት። ብዙ ነገር ያው በካሜራ ማስቀረት አልቻልንም። በነበረው ትንሽ ግብግቦቹ በዛ ብለው ስለነበረ እንግዲህ አረጋግተነው ቁጭ አድርገን ለማውራት ተነጋግረናል። እስኪ ያለውን ነገር ከሱ የምንጠይቀው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጥቀሱልን። እስከ ፕሮግራማችን ፍጻሜ ድረስ ከግሩም አያሌው ጋር መልካም ቆይታ። እንግዲህ ኤልያስ ያው በኃይል ነገሮች እንደማይፈቱ ማመን አለበት። መጀመሪያም ስንነጋገር እኛ ጋር ስትመጣ ነግሬሃለሁ። በኃይል አይደለም ነገሮችን ቁጭ ብለን ተነጋግረን ያለውን ነገር ይገባኛል። ሚስት ከነበረችበት ቦታ መጥፋቷ ምናምን የሚያሳስብ ጉዳይ ነው። ግን ከዛ ጋር የነበሩ ሰዎች ለአንተ ያለውን ነገር ለማስረዳት እየሞከሩ ነበር። ስለዚህ ቴንኪው ስለተረጋጋ ያለውን ነገር እስኪ ንገረኝ። እንዴት ተዋወቃችሁ? ስለሷ ያለችበትን ቦታ ምናምን ወስደሃለሁ። ግን ማወቅ ያለብኝ ነገሮች ስላሉ ነው። እሷን ካንተ ጋር ከማገናኘቴ በፊት ብዙ ነገሮች መውጣት ስላለባቸው ነው። እኔ እኮ አሁን ምንም ሊገባኝ ያልቻለው ነገር ቆይ ምን ተፈጥሮ ነው ሚስቴን የወሰዳችኋት? እኔ አሁን ማለት ለኔ እንትን ይሆነብኝ። ምክንያቱም እኔ ፊልድ ወጥቼ ሚስቴን በሰላም ስመለስ አገኛታለሁ፣ ቤቴ አገኛታለሁ፣ ናፍቃኛለች፣ ስንት ነገር አለ። አግብተህ ልታውቅ ትችላለህ፣ ምናልባት አግብተህ ሊሆን ይችላል። እና ለሚስቴ ምን ያህል በጣም ማፈቅራት ሚስቴ እንዴት ከቤት አውጥታችኋት? በምን ምክንያት? እንዴት ማለት እኔ ምንም እየገባኝ አይደለም ነገሩ። ስላልገባኝ ነው ኃይል ለመጠቀምም ያሰብኩትም እንትን ያልኩትም በቃ ነርቨስ ሆኜ ነው በሰዓቱ። እና አሁንም ቢሆን እኔ ማለት ሚስቴን ከማገናኘት ለምንድን ነው የምትከለክሉኝ? ማለት ሚስቴ ነች እኮ አይደል እንዴ? የኔ ሚስት ነች አይደል እንዴ? በ80 ያገባዋት ሚስቴ ነች። ስለዚህ እንዴት ነው ሚስቴን እኛ ጋር ነች የምናውቀው ነገር የምናጣራው ነገር አለ ብላችሁ እንትን የምትሉት ነገር እኔ ምንም እየገባኝ አይደለም። ይኸውልህ አሁን ብዙ ነገሮች ተፈጥሯል። አንተ በተለይ ፊልድ በመውጣት አላቅም እንዴት ፊልድ ልትወጣ እንደቻልክ ማለት መስሪያ ቤትም ስጠይቅ ፊልድ ወጣ አቅም የመጀመሪያው ነው ፊልድ ሲወጣ እዛ ላይ በአንድ ይሄ ሳያሳውቅ ብዙ ነገሮችን ሳይናገር ነው በቃ ለስራ ከሀገር ወጥቻለሁ ብሎ ወዲያው ነው የወጣው። መቼ ቪዛ ይምታ መቼ ጨርስ ማናቅም ነው ያሉኝ። አንተ በቆየባቸው ጊዜያቶች የተፈጠሩ ብዙ አዳዲስ ነገሮች ስላሉ ነውና እስኪ ስለ ሁለታችሁ ግንኙነት ንገረኝ። ያው ብዙ ነገሮች ነው ካንተ መስማት የምፈልገውና ስለ ሁለታችሁ ግንኙነት ስላለው ነገር እንነጋገር። እሺ ስለ ሁሉም ነገር ነግሬሃለሁ። ግን ደግሞ አሁን ይኸውልህ ማለት ነገሮች አሁን ውስብስብ እያደረጋችኋቸው ነው። እኔ አላቅም እንዴት እንደሆነ። እኔ አሁን ስለወጣ ነው ፊልድ ብዬ ለሰው ማሳወቅ አይጠበቅብኝም። ባለቤቴ ካወቀች እኔ ካወቅኩኝ በቂ ነው አይደል? ባለቤትም እኮ አታውቅም ነበር መጀመሪያ ሀሳብ። ምክንያቱም ፊልድ ልትወጣ ስትል እኮ ቢያንስ ከሳምንት ወይ ከወር በፊት ልታውቅ ትችላለህ አይደል? እንዲህ ሚቲንግ አለ እንዲህ ስራ አለ፣ ስለዚህ ኤግዛክት ዴቱን አለ እኮ። ድንገት ሊቀር የሚችልም ነገር ሊኖር ይችላል አይደል እንዴ? ያን ነገር ድንገት ከቀረም ሳላሳውቅ ከሆነ ሆነ ካልሆነም አልሆነም ተብሎ እየተባለ ነገር ነበረ። ስለዚህ በሰዓቱ ተሳካልኝ፣ ተነስቼ ሄድኩኝ ማለት ነው። ሌላ የተፈጠረ ምንም ነገር የለም። እና አሁን ስለሷ ንገረኝ ካልከኝ ስለተገናኘንበት ምናምን እስኪ ስላለው ነገር ምናምን ንገረኝ። ምክንያቱም ብዙ ነገሮች መፍታት የምችላቸው እሷ የነገረችኝ ከሷ ያሰማሁት ነገር አለ። አንተ ደግሞ እስኪ ንገረኝ። እሺ ስለምንድን ነው የምነግርህ? አሁን ስለ ህይወታቸው፣ ስለ አንተ ጀርባ፣ ስለ ማን ነው ኤልያስ ማን ነው ምናምን እያንዳንዱን ነገር ማወቅ እፈልጋለሁ። እሺ እኔ ኤልያስ እባላለሁ። ምናልባት ነግረው ሊሆን ይችላል። እናትና አባት አሉኝ። ከእናትና ከአባቴ ጋር ነው ረጅም ጊዜ የኖርኩትና አሁንም እናትና አባቴ ቤት ማለት የሚረዳቸው የለም፣ ብቻቸውን ነው የሚኖሩት። አጠገባቸው የሚያግዛቸው ውሃ እንኳን የሚያቃብላቸው ሰው የለም አጠገባቸው። እኔ ነኝ ያለኋቸው፣ አንድ ያለኋቸው እኔ ነኝ። እና በዛም ምክንያት ነው ብዙ ጊዜ ህይወቴን ያሳለፍኩት በትምህርት ነው።
ማለት በቃ በትምህርት ስኬታማ ሆኜ የተሻለ ነገር የተሻለ ቦታ ላይ ደርሼ ቤተሰቦቼን አንቀባርሬ ማኖር ብቻ ነበር አላማዬ። የኔ ከልጅነቴም ጀምሮ የነበረ አላማዬ ነውና ያን ነገር ለማሳካት እየጣርኩኝ ነው የኖርኩት። ከልጅነት እስካሁን ሰዓት ድረስ እነሱን አንድ ቦታ አድርሼ የሆነ እርፍ ምልበትን ነገር እያመቻቸው የቆየው አይነት ሰው ነኝ እኔ። ማለት ለቤተሰብ ሟች አይነት ሰው ነኝ። በእርግጥም ያሏቸውም እኔ ብቻ ስለሆንኩኝ ማለት ነው። እና የህይወት ውጣ ውረድ ከባድ ነው። እኔ በትምህርቴ በጣም ጎበዝ ነኝ። ምናልባት ነግረውህ ሊሆን ይችላል። ማለት ፎከስ ማድረገው ሁሉ ነገር ትቼ ትምህርቴ ላይ ነበር ፎከስ ማድረገው። ማሰበው ደግሞ በቃ ትምህርቴን እንደጨረስኩኝ የሆነ ቦታ ጥሩ ቦታ ተቀጥሬ አሪፍ ስራ ይዤ ቤተሰቤን ጥሩ ቦታ ጥሩ ኑሮ ሰጥቻቸው ምናምን እኖራለሁ የሚል ሀሳብ ብቻ ነበር ውስጤ የነበረው። ግን ነገሮች እንዳሰብኳቸው አልነበሩም። ማለት እንዳልሰብኳቸው ሊሆኑልኝ አሪፍ ሆኖ ሊሄዱልኝ አልቻሉ። እና ተመርቄ እንደወጣው የገጠመኝ ምንድነው? ስራ አጣው። በእርግጥ እኔ እንደነገርኩህ ነው። ሌላ የሴት ጓደኛ እንኳን ኖሮኛ ያቅም ትምህርት ስማር ሌላ የወንድ ጓደኛ እንኳን አላበዛም። ማለት ፎከሴ ትምህርትና ትምህርት ላይ ብቻ ነው። ከዛ ከትምህርት ቤት ስወጣ ደግሞ እኔን የሚጠብቁ ቤተሰቦች አሉኝ። እነሱን በቻልኩት መጠን አግዛቸዋለሁ ምናምን እና የሴት ፍላጎትም አልነበረኝም። ፍላጎት ሳይኖረኝ ቀርቶ ሳይሆን በቃ ጀስት አላማ ብቻ ስለነበረኝ ማለት ነው። እና ግን ተመርቄ እንደወጣውም አልጋ ባልጋ አልሆነኝም ህይወት። ስራ ማግኘት አልቻልኩም። እና ለረጅም ጊዜ የሊስትሮ ስራ ሰርቻለሁ። ምክንያቱም አማራጭ አጣሁ። እና የሊስትሮ ስራ እየሰራው በአጋጣሚ አንድ ሰው ተዋወቅኩኝ። ማለት ከስተመሪ ነበርና ህይወቴን የቀየረልኝ ሰው ነው። ያው በስተመጨረሻ ነው ነገሮችን ያወቅኳቸው። ግን ህይወቴን የቀየረልኝ በጣም ጥሩ ሰው፣ ጥሩ አባት ማለት በጣም ጥሩ ሰው የሚባል ሰው ነው የገጠመኝ። ምክንያቱም አንተ ችግርህን ብታወራለት የዛሬ ጊዜ ሰው ከንፈር ከመምጠት ውጪ ምንም ነው ማያረግልህ። ይሄ ሰው ግን ያለኝን ነገር ነገርኩት። ማለት ተመርቄ እንደነበረ በትምህርቴ ይሄና ውጤቴን ምናምን ያለኝን ነገር እንዳለ ድንገት አጫውቸው ነበርና በቃ እኔ መሰራበት መስሪያ ቤት አለ ብሎ አስቀጠረኝ። ማለት አይቻልም። በሰዓቱ እኔ በእርግጥ አስቀጠረኝ ነበር ያልኩት። ምክንያቱም የራሱ ቤት መሆኑን አላቅም ነበር። ግን የራሱ ድርጅት ነበርና እዛ ድርጅት ላይ በቃ እንደ ኖርማል ሰራተኛ ማለት በሱ ገዛ እንደመጣው እንዳይል ፈተና ተፈትኜ ኢንተርቪው አልፌ ሁሉን ነገር የቃል ፈተናውንም እያንዳንዱን ነገር ጨርሼ በስነ ስርዓት ነው ገባው በስራዬ። ማለት ስራዬ ላይ እንደነገርኩህ ቤተሰቤን ማስደሰት ስለምፈልግ ከምንም ነገር በላይ ቤተሰብን ማስደሰት የምችለው ደግሞ ገንዘብ ሳገኝ ነው። ገንዘብ ለማግኘት ደግሞ ግዴታ መስራት አለብኝ። ስራዬን ስሰራ ደግሞ በስነ ስርዓት ካልሰራው ማለት ተገቢ በሆነ መልኩ ካልሰራው ብር እንደማላገኝ አውቃለሁ። ስለዚህ መስራት ባለብኝ መልኩ እየተጋው እዛ ድርጅት ላይ መስራት ጀመርኩኝ። ጥሩ ደረጃዎችን አገኘው። ማለት በቃ በደንብ ስለምሰራ ቤቶች ሰዎቹም ወደዱኝ ምናምን። ብዙ ሰው ያስቸግረኝ ነበር። ማለት ሴቶችም ጭምር እዛ የሚሰሩ ሴቶች ጭምር ምናምን እንትን ይሉኝ ነበር። ማለት የፍቅር ጥያቄ የሚያቀርቡልኝ ነበሩ ምናምን። ነገር ግን እኔ ፎከሴ አንድና አንድ ስራው ላይ ብቻ ነው። ከዛ በተጓዳኝ ደግሞ ቤተሰቦች። እኔ ሁለት ነገር ነው በቃ ህይወቴ ላይ የነበረው። አንድ ስራ ነው፣ አንድ ቤተሰብ ነው። ከዛ ውጪ ምንም ነገር አልፈልግም ነበር። ማለት በቃ ውስጤም አርግ የሚለኝ ስራና ቤተሰብህን አንድ ላይ አርገህ በቃ ማኖር ስችል ነው ደስተኛ መሆን። እና ያን ነገር እያረኩ ነው ድንገት ተዋወቅን። ማለት እሷም የመሰለችኝ በሰዓቱ ተቀጣሪ ነበር የመሰለችኝ። ማለት ብዙ ጊዜ ትመጣለች ኦፊሴ ምናምን ታናግረኛለች። እኔን ለመቅረብ ብዙ ነገር ታደርጋለች ምናምን። እኔ በዛ ሰዓት ራሱ በጣም ነበር ማለት አልፈልግም ነበር። በጣም ፑሽ አረጋት ነበር፣ ገፋ ነበር ነገሮች ማለት ወደ ሌላ መንገድ እንዳያመሩ ምናምን በጣም ጥረት አረግ ነበር። ሄዶ ግን በኋላ ላይ በቃ ምንም ማድረግ አልቻልኩም። ማለት ተሸነፍኩላት። ግንኙነታችን በጣም እየጠበቀ መጣ። በቃ ከስራ ውጪ የምንገናኝባቸው አጋጣሚዎች በጣም እየሰፉ ምናምን በቃ መላመድ መጣ። ከዛ ቀስ በቀስ ግን ነገራችን ወደ ፍቅር ነው የተቀየረው ከሷ ጋር እና ወደ ፍቅር ተቀየረ። በቃ ብዙም ጊዜም አላባከንም። በሰዓቱ እኔ አላቅም ነበር ያስቀጠረኝ ሰው የሷ አባት ነበር። የሷ አባት ብቻ ሳይሆን የድርጅቱ ባለቤትም ጭምር ነበር። እንደውም ብዙ ሰዎች በቃ ማለት ይሄ የፍቅር ጥያቄ ምናምን ሲያቀርቡልኝ ገፋ ስለነበረ ብዙ ሰዎችን ኢግኖር አረግ ስለነበረ ግን ሰዎች ያወሩብኝ ነበር። ማለት የድርጅቱ ባለቤት ስትሆን እንትን አላት ምናምን ከይሄው እኛንም ብዙ እምቢ ብሎን ምናምን የሚል ነገርም እንትን እያለ ነበር። ግን እኔ
በቃ አቴንሽን የነበረው ቤተሰብና ቤተሰብ ብቻ ስለሆነ ለነሱ ደንታም አልነበረኝምና በርግጥ ስቀርባትም የድርጅቱ ባለቤት ልጅ መሆኗንም አላቅም ነበር በሰዓቱ ያው በሂደት ስተዋወቃት ከሷ ጋር ያለኝ ቅርበት እየጎለበተ እየጠነከረ ሲመጣ የነገረችኝም እሷ ነችና በቃ ተገናኘን ብዙ ነገሮችን አብረን ማድረግ ጀመርን አባቷም በቃ ያለኝን ነገር ስለሚያቅ ማለት ጥሩ ነገሬን ስለሚያቅ ምናምን እንድንጋባ አደረገን ተጋባን እንግዲህ የኖርን ስንት ጊዜ አሳልፈን ይሄው አሁን ልጅም መውለድ በመንፈልግበት ሰዓት ማለት በቃ ነገሮችን ጨርሼ ነው ቤተሰቤንም ማድረግ ያለብኝ ነገር አድርጌያለሁ ማለት እዚህ ድርጅት ላይ እንደነገርኩ በጣም ነው የምሰራው በጣም ነው ገንዘብ ማገኘው በደንብ ብር አገኛለሁ ማድረግ የምችላቸውን ነገሮች ሁሉ ለቤተሰቦች ያርጋለሁ ለምሳሌ ቤትም ሰርቻለሁ ለቤተሰብ ቤት መስራት እስከምችል ድረስ ያደረሰኝ ድርጅት ነው ትልቅ ድርጅት ነው የምር አባቷም ደግ ነው እኔ ከዝምድና በፊት ነው እንግዲህ ይሄን ነገር ሁሉ እንትን ያልነው ግን ከተዛመድንም በኋላ እኔ ስራዬን በስንስራት ነው እየሰራው ያሉት ማለት ዘመድነን ብዬ ይሄ ስራ ላይ መቅረት ማልገጥ ምናምን የሚባል ነገር የለም ስራ ነው ቤተሰባዊነት ነው በሚል እንደዛ እየቀጠልን ነው እና አሁን ድንገት ተነስቼ ፊልድ ወጥቼ ስመጣ ባለቤቴ ቤት የለችም እንዴት ቤት አትኖርም ባለቤቴ እኔኮ ሲጀመር ስራው ላይ ያመላለሰኝ ይችል ይሆናል አይደል እንዴ አቃለው በርግጥ የደበራት ነገሮች ሊኖሩ ይችላሉ እኔ እንዴት እንደሆነ አላቅም እኔ አሁን ለምሳሌ ከሷ ጋር በመኖርበት ሰዓቶች ውስጥ ብዙ ጊዜ ከሷ ጋር አሳልፋለሁ ነገር ግን ቤተሰቦቼንም ማግኘት ፈልጋለሁ እኔ ማለት ያሳደጉኝ ያሉኝ ቤተሰቦቼ እነሱ ብቻ ናቸው እኛ ተቸግረን እንኳን የረዳን አንድም ቤተሰብ የለም እኛ ሶስታችን ነን በቃ እየተረዳዳን ምንም ነገር ያደርገን ያደግነው ስለዚህ ይሄን ቤተሰብ እንዴት ብዬ ነው ምተው እነሱ ጋር መሄድ አለብኝ ደግሞ ከሷ ጋር ቀን ሙሉ አብረን ስራ እንውላለን ድጋሚ ማታ አብረን እንገናኛለን ምናምን ያ መሆን ደግሞ እንትን ላይኖርበት ይችላል ግን አላቅም ስራችን ሁሉ አሁን ላይ የሆነ ታርቀም ምናምን ቢሆን አሪፍ ነበር ብዬ አስባለሁ እኔ እና ወደ ሌላ ብዙ ነገር ውስጥ ገባው እና ለነገር የፈለኩት ምንድነው አሁን በአጠቃላይ በቃ ይሄ ነገር ከተሰማንም እኔና እሷ ማውራት ስለምንችል ቤት ባለቤቴን ማግኘት ፈልጋለሁ አሁንም ብትችል በቃ ባለቤቴን እንድታገናኘኝ ብቻ ነው የምፈልገው እኮ አሁን እንግዲህ ማለት ያልከውን ነገር የሰማው ነውና ብዙ ጥያቄዎች አሉኝ የሷ አባት የሁለታችሁን ትዳር ፈቅዷል እንዴ አው በደንብ እንጂ እንዴ እንደውም እኮ ያለኝን ነገር ነግሬያለሁ ቀደም ያለኝን ጥሩ ጎን ማለት ባህሪዬን ያቃል እንግዲህ ተገናኘን ነው ነግሬያለሁ ከሊስትሮ ጀምሮ ነው እኔን የሚያቀኝ በርግጥ ለክብሬ የሚመጥን ቦታ ስራ ሆኖ አይደለም እኔ ሊስትሮ እየሰራው የነበረው ግን ምንድነው ቤተሰቤን ማኖር አለብኝ ራሴንም ማኖር አለብኝ መጀመሪያ እኔ ስኖር ነው ክብር ምናምን የሚባሉ ነገሮች የሚመጡትና ደግሞ ስራ ንቄ ሳይሆን ስራ መናቃ ያስፈልግም ስራን ስለማልንቅም ነው ዝቅ ብዬ ሰርቼ እግዚአብሔር ይሄው ከፍ አድርጎኛል እግዚአብሔር ይመስገን አሁን ላይ እና አባትየው በቃ ያለኝን ነገር ኤቭሪ ነገር ስለሚያውቁ ነው ፈቅደው እንደውም እንዳገባት የሆነ በቃ አንተ ነህ ማግባት ያለብህ ልጅ አንተ ጥሩ ሰው ነህ ምናምን ብለውኝ ነው እዚህ ደረጃ የደረስነው ትንሽ ግራ ያጋባል ማለት እኔም ማቀው ታሪክ የሷ አባት ማለት ያው ኑሮህም ምናምን እዛ ስራ ላይ እንደተለወጠ ድሮ የሚያቀሰውዬ ሊስትሮ እንደነበርክ ቤተሰብ ላይ ማለት በቃ ቤተሰብን ምትረዳ አይነት ሰው ስለሆንክ ለልጄ ትኩረት አይሰጣትም ስለዚህ ይቅር ብለው እንደውም ብዙ ነገር እንዳረጉ ነው እንደውም መስሪያ ቤት ሄጄ ጠይቄ ነበር እንዴ ማን ነው እንደ አይነት ወሬ የሚያናፍሰው ማን ነው እንደ አይነት ነገር የሚነግርህ እኔ ሲጀመርኩ እንደ አይነት ነገር ማውራትም እንትን ማለት ካለብህም ከኔ ጋር ነው አይደል ማውራት ያለብህ ሲጀመር ከውጪ ወሬ እየሰማ እንደነገርኩህ ነው እኮ እኔ አሁን ሲጀመር እሷን ሳገባት ራሱ የድርጅቱ ባለቤት ልጅ እንደሆነች አላቅም ግን ሰው ያወራ ነበር እንደዚህ የድርጅቱ ባለቤት ልጅ ስለሆነች ነው ምናምን እየተባለ ይወራ ነበር ስለዚህ ይሄንን አሉባልታ ነገሮች የሚያወሩ ሰዎች አሁን ስለኔ ሌላ ነገርም ቢያወሩ ባይወሩ አይደንቀኝም እኔ አሁንም ሲጀመር በኔ የሚቀኑ ሰዎች ይኖራሉ ማለት የኔ ስኬት የኔ ሰክሰስ አሁን እዚህ ቦታ መድረስ እንትን ያላቸው ብዙ ሰዎች ይኖራሉ ያ ነገር ይሆናል እንጂ ስለኔ የትሚያቁትን ነው አባቱ አልፈቀዱም ምናምን የሚሉት ፈቅደው በስንስራት እኔና አባቱ አይደል እንዲያወራ ነው ማለት እኔን ነው የሚያወሩኝ እንጂ ፈቅጃለሁ ምናምን ብለው መቼም ለድርጅት ሰራተኛ አያወሩም አይደል እንዴ ስለዚህ የተሳሳተ ነገር ነው የነገሩህ እነሱ በአጠቃላይ ማለት እንጃ ከነሱ ብቻ አይደለም እኔ ከራሷ ከገዛ ባለቤትም ሰምቻለሁ ይሄን ነገር አባቴ አልፈቀደም ነበር እንደውም በጉልበት ነው እኔ ካላገባውት ብዬ ይኸውልህ ልታሳምነኝ የፈለግከው ምናምን ካልሆነ በስተቀር መቼም እንደዛ አትልህም እሷ በመጀመሪያ ደረጃ እንደዛ አትልህም ሲቀጥል ደግሞ ለአንተ ስለትዳራችን ለምን ታወራለህ ማለት አሁን አባቷ ፈቀዱ ማለት በጉልበት ነው ያገባት እሷ ልጅ ለምንድነው በጉልበት ማገባት እንዴ ፈቅደው ወደው ፈቅደው
እንዴ ሽማግሌ ልኬ በስነ ስርዓት በባህላችን መሰረት ወጉን ሁሉ ነገር ጠብቄ ነው አይደል ያገባዋት። እንዴት ነው በግድ አግብታታ ተብሎ የሚወራው? ይሄ እኮ ሲጀመር የጠላት ወሬ ነው አልኩ አይደል እንዴ? ለምን ደሞ ማሰማኛት ወይ ወልሷንም እንዲ አትልህም? እርግጠኛ ነኝ ብላህም ቢሆን እንኳን ተሳስተ የሆነ ነገር አርገዋት ወይ በሆነ ነገር ይዘዋት ምናምን እንዲ በይብለዋት ካልሆነ በስተቀር እንዴትም ሆኖ እቺ ባለቤቴ እንደ አይነት ነገር አትናገር። ግራ ያጋባል። እየሰማሁት ያለሁት ነገር ትንሽ ወጣ ያለ ነውና ኤኒዌይስ እሺ ይሁንና ባለቤት እርጉዝ ነች አይደል? ታውቃለህ አይደል? እርጉዝ እንደሆነች በደንብ ነው ማለት። ልጁ የማን ነው? ምን ማለት ነው ልጁ የማን ነው ማለት? ልጁ የማን ነው እንዴ? ሌላ ጥያቄ የለውም። እንግዲህ ሰው በትዳር ከተሳሰረ በኋላ አንድ ላይ በፍቅር አብሮ እየኖረ አንድ ቤት ውስጥ የሚኖር ሰው እኔ እያለው እንዴት ነው ልጁ የማን ነው? ምን ማለት ነው? እየገባኝ አይደለም። እሷንም እየጠረጠርካት ነው ወይስ ሌላ ነገር ታረግብሃለች ምናምን ልትለኝ ነው? እኔ ሁላችሁ ምንም ነገር አልሰማችሁም። ሲጀመር ባለቤቴን አገናኙ ያልኳችሁ እኔ እሷን መጠርጠርም እንዲህ አይነት ነገር አሉባልታ መስማትም አልፈልግም። እኔ የሌላ ሰው ነው እንድትለኝም አልፈልግም። የሌላ ሰው ቢሆን እንኳን አሳድገዋለሁ። ከሷ ብቻ ይወጣ ልጅ የኔም ልጅ ነው። ደግሞ እንደ አይነት ነገርም ይፈጠራል ብዬ ማላስብም በጭራሽ ማለት ነው። ምን ያህል ታምናታለህ ባለቤት? ምን ማለት ነው እንዴ? በጣም ነው ማምናት። ከኔ በላይ ነው ማምናት። በተለይ በዚህ ጉዳይ ከኔ በላይ ነው ማምናት። ምክንያቱም ለኔ ያላትን ነገር አውቃለሁ። እያንዳንዷን ነገር ኤቭሪ ነገር አውቃለሁ ለኔ ያላትን ነገር። ስለዚህ አሁን ማይሆን አሉባልታ ወሬ ያመጣችሁ እንትን ያላችሁ ተራራችንን ለመበጥበጥ ባትሞክሩ ጥሩ ነው። አሁን ለምንድን ነው ባለቤቴ የማታገናኙኝ? እኔ እኮ ከሷ ጋር መገናኘት ብቻ ነው የምፈልገው እኮ አገናኛለሁ እኮ። ነገር ግን ብዙ ማጥራት ያለብኝ ነገሮች አሉ። ከሷ ጋር አንተን ከማገናኘቴ በፊት ብዙ ነገሮች ሳላጠራ እንዴት ነው ላገናኝ የምችለው? ይኸውልህ ማጥራትም ከቻለን እኔና እሷ ተነጋግረን የምናጠራው ነገር ካለም እናጠራለን። እኔ አሁን ይኸውልህ ባለቤቴን በጣም ነው ማምናት፣ በጣም ነው መወዳት፣ በጣም ነው ማፈቅራት። እሷም እንደኔው ታምነኛለች፣ ትወደኛለች፣ ታፈቅረኛለች። በእንዲህ አይነት ነገር በተራ ነገር ደግሞ የምንጠራጠር አይነት ሰዎች አይደለንም እያልኩ ነው። እየሰማኸኝ አይደለም? እንደዛ እያልኩ ነው። በቃ እሷን ብቻ አገናኘኝ። እኔ መፍታት ያለብኝም ነገር ካለ ከሷ ጋር ፈታለሁ። ለምንድን ነው ማትሰማኝ? እኔ ችግር የለውም። እኔ ይኸውልህ ሁለታችሁ ማገናኘት በጣም ቀላሉ ስራ ነው ለኔ። ምክንያቱም ባለቤተኛ ጋር ነው ያለችው። በቃ ቀላል ከሆነ አገናኘኝ። ባለቤተኛ ጋር ነው ያለችው። ነገር ግን አሁን ያለችበት ሁኔታ ጥሩ ስላልሆነ ነው። ሲጀመር አንተ ጋር እንዴት ሄደች? ጓደኛ አለቻት ወይ ጓደኛዋ ጋር ወይ ቤተሰብ ጋር ምናምን መሄድ እየቻለች አንተ ለምንድን ነው የወሰድካት? መጀመሪያ ደረጃ ጓደኛዋን ታውቃታለህ? አዎ እንዴት ነው ማላውቃት? ጎረቤታችን አንድ ጓደኛ አለቻት። ማለት ከዚህ በፊት አይተሃት ታውቃለህ ጓደኛዋን? እኔ እንጃ ምንም ትዝ አትለኝም። ማለት የሆነ ነገሯ ማቃት ይመስለኛል። ግን ብዙ ጊዜ እኔ ፎከስ የነበረው ነገሮች ላይ ሰው ላይ ምናምን ትኩረት አድርጌ አላውቅም። ምናልባት የሆነ ቦታ አውቂያት ሊሆን ይችላል። ግን አሁን ላይ ምንም ትዝ አትለኝም። ምንም ነው ማላስታውሳት። ግን በቃ ጓደኛዋ ነች ምናምን ትመጣለች ቤት ምናምን አይቻታለሁ። ዜን ከሷ ጋር እንደምትተዋወቅ ምናምን ማለት ጥሩ ግንኙነት እንዳላቸው ምናምን ነግራኛለች። ስለዚህ ብትሄድ እንኳን የሆነ ነገር ቢከፋት እንኳን እሷ ጋር ሄዳ ትሆናለች ወይ ደግሞ ቤተሰብ ጋር ካልሆነ እኮ እኔ ቤተሰብ ጋር መሄድ ትችላለች አይደል እንዴ? ማለት ለምን አንተ እንደወሰድካት ምናምን ግራ ይገባኛል። ጭቅጭቅ ምናምን ተፈጥሮ ያውቃል በሁለታችሁ መካከል ከዚህ በፊት? ማለት ጭቅጭቅ፣ መጣላት፣ የሀሳብ አለመስማማት? አንድ ቤት ስትኖር እኮ እቃ ከእቃ እንኳን ይጋጫል አይደል እንዴ? እንኳን ሰው ከሰው የሆነ ማያስማማ ነገር ሊኖር ይችላል። ተነጋግረን እንፈታለን ምናምን ማለት ማያግባባን ነገር ሊኖር ይችላል። ይፈጠራል፣ መፈጠሩም አይቀርም። ግን በንግግር ሁሉ ነገር እንፈታለን እንጂ እንዲህ አይነት ይሄ የወጣ ነገር የለንም እኔና እሱ ባጠቃላይ። ማለት አሁን ይሄን ጥያቄ ልጠይቅ የፈለኩት ለምን መሰለክ? ማለት ትዳር ላይ የሚያጨቃጭቁ ብዙ ነገሮች አሉ፣ በጣም የሚታወቁ። በቃ ማለት ያንተ ሀሳብ አለመስማማት ወይ ያንተ የሆነ ሀሳብ ታቀርባለህ፣ ባለቤት የሆነ ሀሳብ ታቀርባለች፣ በዛ ሀሳብ ታላችሁ። ነገር ግን ሁሌ ሊያጣላ የሚችል በተለይ ደግሞ ከቤተሰቦች ጋር የተገናኘ ነገር ይኸውልህ በአጠቃላይ በቃ እሷ ሊከፋት የሚችለው እኔ ከቤት ስወጣ ነው። ማለት ሁሌ አብሬያት እንደሆን ትፈልጋለች። እንደነገርኩ ነው እኔ ስራ ጋር አብረን ነው የምንውለው ምናምን። እኔ ቢያንስ ስራ ጋር ያሳለፍናቸው ጊዜያቶች እንኳን በቂ ናቸው። አሁን የቀረውን ጊዜን አንዳንዴ ለቤተሰቤ ብሰጥ ምንድነው ችግሩ? ምንድነው ጉዳት የሚያመጣው? እሷ ብዙ ጊዜ በቃ ሁሉ ጊዜ ስራ ጋርም ማታም ኤቭሪ እንትን አብረን እንድንሆን ነው የምትፈልገው። እኔ ደግሞ ቤተሰቤንም ማግኘት አለብኝ አይደል እንዴ?
በቃ 3 ቀን እሷ ጋር ካደርኩኝ 3 ቀን ቤተሰብ ጋር ሄጄ እንዴት ናችሁ ምናምን ብዬ አድሬ በመጣ ምንድነው ትዳር አይደል እንዴ ማለት በቃ ላይ እኮ አብረልቱን ግን ትዳር ላይ ከሆነ ልትረዳኝ ይገባል እኮ እሱ ባለቤት ያርለች እንዴ አብሬያት እኮ በሄድ ቤት ችግር የለውም ግን በቃ ቤተሰቦቼን እንዴት ናችሁ ማለት ፈልጋለሁ እኔ ይሄን ነገር ልትረዳኝ ይገባል ብዙ ጊዜ የምታኮርፈኝም ጭቅጭቅም የሚነሳው በዚህ ጉዳይ ነው በቃ አትሂድ ነው እንዴት ከቤተሰብ ሰው ተቆራርጦ ይኖራል እንዴ እንዴት ይሆናል እንደነገርኩ ያለኋቸው እኔና እኔ ብቻ ነኝ አይደል እንዴ ስለዚህ ቤተሰቤን ማገዝ ባለብኝ ነገር ሁሉ ማለት በየ3 ቀኑ እየሄድኩኝ ባያቸው ምንድነው ማለት ምን ላይ እንዳሉ ምን ደረጃ ላይ እንዳሉ እንደደበራቸው እንደከፋቸው ምን እንዳነሰ ምን እንደጎደለ ሄጄ እያጣራው ህይወታቸውን ባስተካክል ባቃናኝ የደከሙ እናትና አባቴን ቢያንስ እስከሚያርፉ ድረስ ጥሩ ኑሮ ባኖራቸው ምንድነው ክፋቱ ከዛ በኋላም እኮ ብዙ ጊዜ ይኖርናል ሲጀመር ደግሞ ስራ ጋም ሁሌ አብረን ነው የምንሆነው ማለት ይሄን ያህል የሚያነፋፍቅ ምናምን ነገር እኮ የለም አይደል እንዴ መሀል ላይ ይሄን ያህል እንትን የሚል ነገር ስለዚህ ጭቅጭቅ ብዙ ጊዜ የሚነሳው በዚህ ምክንያት ነው እና ሌላ ጭቅጭቅ የሚነሳበት ምንም ምክንያት ስለዚህ ሰላም ናችሁ ልጁም ያንተ ነው ካንተ ነው ያረገዘችው በስነ ስርዓት በጣም ነው የምታምናት ባለቤትን በደንብ ነው ማምናት ቤት ጓደኞች ይመጣሉ ወንድ ጓደኞች ስራ አብረው የሚሰሩ ምናምን ይዘህ ትመጣለህ ያው እንዴ ሰው ከሰው ጋር ሲኖር እኔ እንደነገርኩ ነው ከዚህ በፊት ጓደኛ ነበር ከሰዎች ጋር መገናኘት መተዋወቅ በስራ ማጋጣሚ በምንም የምትተዋወቃቸው ሰዎች አሉ ይመጣሉ እኔ ጋር ተጫውተው ይሄዳሉ ምናምን እንግዲህ በስራ አጋጣሚም ለምሳሌ አሁን ሹፌራችንም አለ ይመጣል ኦሬዲ እሷንም በደንብ ያግዛታል እኔንም ያግዘኛል በእያንዳንዷ ነገር እንደውም ከስራ ውጪም እኔ ጋር በአብዛኛው ለኔ የሚያግዘኝ ነገሮች ብዙ ስለሆኑ በጣም ተቀራርበን እኔ ጋር ምግብ ይበላል በቃ እንደ ቤተሰብ እንደ ስራ ባልደረባ ሳይሆን እንደ ቤተሰብ ምን ሆናቸው ጓደኞች ብዙ አሉ እና ሹፌሬ ግን የበለጠ ብዙ ነገሬንም ስለሚያውቅ ማለት በቃ ገመኔን ቤቴን ሁሉ ነገሩን ያውቃል የሷንም ቤተሰቦች የኔንም ቤተሰቦች ማለት በቃ ያውቃል በደንብና እሱ በደንብ የተሻለ ግንኙነት አለኝ ግን ጓደኞቼ ይመጣሉ ቤት ማለት ቤት ሰው ቤቴ እንግዳ ነው አትምጣ አይባልም ከመጡ ተንከባክባቸው የሚፈልጉትን ነገር ሰጣቸው አስደስታቸው ነው ከቤት ማስወጣት ያለብህ በዛ መልኩ በሚደረገው ነገር ያረኩኝ የመጣ እንግዳ ጓደኞቼ ቤቴ እንትን ይያልኩ ምናምን እንትላሉ ይሄ ደግሞ ችግር የሚፈጥረው ነገር የለም እሷም ደስተኛ ነች በዚህ ማለት የሚደብራት ነገር የለም እኔ ጓደኛ በማምጣቴ እንዲደብሩኛል አታምጣቸው ያለችኝ አንድም ሰው የለም ስለዚህ አመጣለሁ ጓደኞቼ ይመጣሉ ከኔ ጋር ቤት እና ይሄን ይመስላል ስለዚህ እስኪ ምንም አይነት ሪአክሽን እንዳትወስድ ያው እኛም አባላቶች ያሉነት ለመናገር ግን አንተ ራስን እንትን በል ግራ ራስን እንትን በል እኔ ቀጥታ አገናኛለሁ ቤት እንሂድ መጀመሪያ አንተን ያገኘንበት የሁለታችሁ ቤት ከዛ ባለቤትን እዚህ ይዘናት ምን መጣ ይላል ምንም ችግር የለም በቃ ቤላ ባለቤቴን ብቻ ቤት ያምጡልኝ ሌላ ምንም ፈልገው ነገር የለም እሺ መጀመሪያ የመጣህ የነበረው ሰው ነገር ያለው ለአባሎች ነገር ያለው ይዘዋት እንዲመጡ ግን እንደነገርኩ ተረጋጋ ምንም አይነት ነገር እርምጃ ምንም ስለምን እርምጃ ነው የምታወራው እኔ እኮ ባለቤቴን አይደል ማገኛት ሌላ ሰው መታገናኛት መሰልከው ነው እኮ ምንም ከኛ ጋር ምክንያቱም መጀመሪያም በሰላም አልነበረም የተቀበልከንና በሰላም ያልተቀበልኳችሁ እኮ ይኸውልህ ቤቴን ከፍታችሁ ገብታችሁ ቤቴን እየጠበቃችሁ ነበር አይደል እንዴ እኔ ባለቤቴን ላገኝ ነው እዚህ ቤት የመጣሁት እንጂ እናንተን ላገኝ አይደለም ዘው ብላችሁ የሰው ቤት ገብታችሁ እኔ ባለቤቴን እኛ ጋር አግታችኋት ምን ይሁን እንኳን እኮ አላቅም ነበር በሰዓቱ አይደል እንዴ ስለዚህ አሁንም ቢሆን የምፈልገው ምንድነው ባለቤቴን ብቻ አገናኙኝ ነው ያልኳለሁ ባለቤቴን ብቻ አምጡልኝ እናንተ ከዚህ ቤት ለቃችሁት ምንም አልፈልጋችሁም እኔ ሲጀመር በዚህ ሰዓት የምፈልገው ባለቤቴና ባለቤቴን ብቻ ነው ትመጣለች ተረጋጋ አንተ ብቻ ኦኬ መጣች እስኪ ትግባ በቃ ትግባ ፍቀዱላት ሆኒ ምንድነው እንደዚህ አይነት ነገሮች ያስገቡሽ ሰላም ነው ሁሉ ሰላም እንዴት ነሽ ናፍቀሽኝ ነበር ምን ጠፋለሁ እንዴ ፊልድ እንደወጣሁ ታውቂያለሽ እንዴ ምንድናቸው እኚህ ሰዎች ታውቂያቸዋለሽ ነው ቁጭ በይ ደግሞ ምንድነው ጥልቅልቅ ብለሽ የተፈጠረ ነገር አለ እንዴ ደግሞ ምንድነው የለበሽው ልብስ ራሱ ምን ሆነሽ ነው ለምንድነው ከቤት ያስወጡሽ ለምን ወጣሽ ከዚህ ቤት ለምን ሰማሻቸው አንቺ ቢከፋሽ የሆነ ነገር ቢሆን እንኳን ጓደኛሽ ጋር አትሄጂም ወይ ቤት አትሄጂም እኔ ምንም ያወቅኩ አይደለም የተፈጠረ ያለውን ነገር ግራ ነው እየተጋባ ያለሁት
አንዴ ከዘበኛ ጋር ተኝተሻል ይሉኛል አንዴ ከሹፌር ጋር ተኝተሻል ይሉኛል ማን ነው እንደዛ የሚልሽ ሲጀመር ማን ነው እንደዛ የሚልሽ ለምንድን ነው ማይሆን ነገር ሚስቴን እንትን ምትሏት ይወላችሁ እርጉዝ ነች ታውቃለህ አይደል እርጉዝ እንደሆነች ነግሬሃለሁ ሐሳብ ሲጨማመርባት ይሄን ልጄ እንኳን ቢወርዳውን ማን ነው የምጠይቀው ምን አይነት ነገር ነው ያረጋችሁ ያላችሁት ከባለቤት ያናት ከኔ ያናት ውረዱ ምንድነው ፍላጎታችሁ ምንድነው ምንም እየገባኝ አይደል ይኸውልህ ብዙ ነገሮች አሉ የመጡ መረጃዎችም ከማስረጃዎችም ጭምር ብዙ ነገሮች ምንድነው የመጣው ነገር ለምንድነው ማት ነገር አሁን ባለቤቴ እንድትጎዳ አልፈልግም እኔ ይገባሃል አይደል ማውራትም ካለብን እንደውም ነገሮችን ይወል አሁን ባለቤቴ ተረጋጋ ወደ ቀድሞ እንትኗ ተመለስ ላረጋጋት እኔ ማውራት ካለብንም ከዚህ በኋላ እንድናወራ ነው የምፈልገው እንደውም አሁን እንድናወራም አልፈልግም ጭራሽ ያው ለሷ መጠየቅ የምትፈልጋቸው ብዙ ጥያቄዎች አሉ አንተ ማን ነው የምጠይቀው አንተን ነው እኔን ከጠየቀችኝ እኮ ትጠይቀኛለች እኮ እናንተ ባላችሁበት ነው እንደምጠይቀው እያንዳንዱ የነገርንሽ ነገሮች አሉ አይደለ ሰራተኛሽ ስትነግርሽ የነበረው ጥበቃው ሲያወራ የነበረው ጓደኛሽ ስታወራ የነበረው ሹፌሩ ሲያወራ የነበረው እኛ ስናወራ የነበረው ሌሎችም ሰዎች ሲያወሩ የነበሩት እያንዳንዱ ነገር አለ አይደለ እሱን ጥያቄዎች አሁን ጠይቂው ምንድነው እውነቱን ማረጋገጥ የምትፈልጊ ከሆነ ቆይ ለእኔን የምትጠይቂ ነገር ካለ እነሱ ከወጡ በኋላ መጠየቅ ትችላለሽ እኔና አንቺ ማውራት እንችላለን አይደል አሁን ተረጋጊ አንቺ እንድትረጋጊ ብቻ ነው ፈልገው እኔ ተረጋግቻለሁ ይኸውልሽ ይጠቋቁረሻል እኮ ፊትሽ ራሱ ተመልከቺው ምንድነው ያረጉሽ የት ነበር ያከረሙሽ ቆይ ይኸውልህ ስማኝ እኔ አሁን ብዙ ነገር ጭንቅላቴ ውስጥ አለ ማሰብ እየቻልኩ አይደለም ምንድነው የሚያሳስብሽ ነገር እኮ የሚያሳስብሽ ነገር ምንድነው ማትነግሪኝ በመጀመሪያ ጥበቃውን የት ነው የላከው ክፍለ ሀገር ልኬዋለሁ ነው ያልከኝ እኮ ክፍለ ሀገር ሄዷል እሱ ግን ያለው በዛ ያለ ገንዘብ ተሰጥቶኝ አባሮኛል ነው ያለው ምን ማለት ነው ደግሞ እኔ ለጥበቃ እንዴት ነው በዛ ያለ ገንዘብ ሰጥቼ ማባረው ራሴ አይደል እንዴ ጥበቃው ነው ያመጣሁት ለምን አባረዋለሁ ለምንድነው የምከፍለው ለዛውም ከፍዬ ነው ማባረው ማባረር ከፈለኩ እንኳን እንትን ብያላ አጣፍቻ አላስወጣውም እንዴ ከዚህ ቤት ቆይ አዳምጠኝ እሺ አውሪ በቃሽ ሰራተኛዋ ደግሞ ክፍልሽ ይገባል ጥበቃው ክፍልሽ እየገባ ነው የሚወጣው ምናምን ነገር ለምንድን ነው የምትገባው ሲባል ባለቤትሽ አዞኝ ነው ምን ማለት ነው እኔ እንዴ ምንድነው እየተወራ ያለው እኔ ባቃሪ ያለችውን እያንዳንዱ ነገር ያረጋችኋት ነገርም የሆነ ነገር ይኖራል እንጂ በምንም ታምር እንዴ እኔ እንዴት ነው እንዴ የኛ መኝታ ክፍል ላይ እንዴት ነው ዘበኛ ጥበቃ ምን ሊሰራ ሰራተኛዋ ልትገባ ትችላለች ምናልባት ልታጸዳልን ምናምን እሱ ነው የኔም ጥያቄ እሱ ነው ለምንድን ነው ክፍሌ ውስጥ የሚገባው ለምን እኔ እኮ ምንም ማውቀው ነገር የለም እያልኩሽ ነው እንዴት ነው እኔ ግባ ምለው ምን ተሳስብ ነው እየታሰበ ያለው እኔ ምንም እየገባኝ አይደለም እሺ እኔ አሁን ያየሁትን ነገር ልንገርሽ ቪዲዮ ያሳይታውኛል ራሴን ከሹፌር ጋር ነው ያገኘሁት ፎቶ ላይ ያየሁት ቪዲዮ ላይ ያየሁት እሱ ነው እሱ ነው ሹፌሬ ማለት የኛ ሹፌር አዎ የገዛ ሹፌር ለዛም የድርጅቱ ሹፌር ነው ያንተ የግል ሹፌር አይደለም የድርጅቱ ሹፌር ማለት እንዴት ነው ካንቺ ጋር ምን አይነት ፎቶ ምን አይነት ቪዲዮ ነው የተገኘው እና እኔም እኮ እሱን እኮ ነው መጠየቅ የምፈልገው አንተን አስገብተው የምትወጣው ቪዲዮ የሚያሳየው አንተ አስገብተው ትተው ስትወጣ ነው እና ታዲያ እኔ እኮ ይኸውልሽ የሆነ ነገር ከተፈጠረም አንድ ነገር ይኸውልሽ ፒክ እንዲያረግሽ እንዲያግዝሽ መውጣት ስትፈልጊ እንትን እንድልሽ እንጂ ማመጣው እሱ እኔ ቤት መግባት አላውቅም እኔ ቤቴ ሲገባ አይቼው አላውቅም የኔ ጥያቄ እሱ ነው ያለንን ቅርበት ታውቂያል እንዴ ሹፌራችን እኮ ቅርበት ቢኖር ለምንድን ነው ጓደኞች ሲመጡ እሷ ማታየው ምን ይሆንሽ ነው ይዛዛት ቤት ውስጥ ሆና አንተ ጓደኞችን ይዘት መጣለህ ይኸውልህ ይደክማታል ብዙ ጊዜ ውጪ ስራ ነው አብረን ነው ስራ የምንሰራው ይኸውልህ ጭንቅላቷ ክራውድድ የሆነበት ሰዓት ይኖራል ምናምን እንድታርፍ አረጋታለሁ ቤት ማረፍ ስላለባት ክፍሏ ገብታ ነው የምታርፈው ብዙ ጊዜ እኔ ከጓደኞቼ ጋር መጣለሁ እሷም መቀስቀስ አልፈልግም እንድታርፍ ብቻ ነው ከራሴ ጋር ነው እንዴት ከሹፌር ጋር ላርፍ እችላለሁ ምን ማለት ነው ከሹፌር ጋር ላርፍ እኔ የሆነ ነገር ከፈለግሽ እንትን እንዲልሽ ነው ራሴን ያገኘሁት እርቃኔን ከሱ ጋር ነው እንዴ ምን ማለት ነው እና ያየሁት ቪዲዮ እንደዛ ነው የሚያሳየው ይሄ ውሻ ምን አድርጎሽ ነው ታዲያ አንተ እኮ ነው ያስገባው እና እኔ ባስገባው እንድተኙ ነው እንዴ ማስገባው ሹፌሬን ለምንድን ነው አንተ ካስገባቸው በኋላ አንተ የምትወጣው ምን ማለት ነው ነው ነገሮች ሹፌሩ እንደምታውቀው የቅርብ ጓደኛዬ ነው ብዙ ነገር የሚያግዘን አይነት ሰው ነው ምናልባት መውጣት ፈልጋ የሆነ ነገር እንትን ብላ ይሄናል ሲቀርበኝ እንዴ ይደፍረኛል ብዬ እኔ እንዴት አስባለሁ ራሴን አላቅም እሺ ስታስገባው ለምን ራሴን አላቅም እኔ እኮ ተኝተሽ ነበር ብዙ ጊዜ እኮ አርፈሽ ነው የምትይው አይደል እንዴ የርግዝናው ስሜት ሊሆን ይችላል የሆነ ነገር ሊሆን ይችላል ምን ማለት ነው ቆይ እኔ ያሰብኩትን ነገር ፈጽማችኋል እንደዛ አይነት ቪዲዮ ነው ያላችሁ ያየሽው ቪዲዮ ያገኘሽው ቪዲዮ እንደዛ አይነት ቪዲዮ ነው ወይ ንገሪኝ ያልኩሽ ነው እኮ እንድትጨነቂ ፈልጌ አይደል ነገር የለም ምንም ነገር የለም ይሄ ውሻ ደፈረኝ ተረጋጋ አስጠጋውት ቤቴ ባረኩት ይሄ ሁሉ ነገር ያረጋኛል ብዬ እንዴት አስባለሁ እኔ
ይኸውልህ ስማኝ ጭራሽ ቀርጾሻል ነው ይኸውልህ ተረጋጋ ብያለሁ መጀመሪያም ተረጋጋ ብያለሁ እንዴት ነው የምንረጋጋው እንደምታየው እኮ ማይሆን ነገር አድርጓታል እንግዲህ ይሄን ትዳራችንን ለመበጥበጥ ብዙ ሰው ነው የሚፈልገው እርግጥ ምንም አልሆንሽም ግን አይደል ጤነኛ ነሽ ለጊዜው አይደል ምንም አልሆንሽም ማለት ይኸውልህ ተረጋጋ ብያለሁ መጀመሪያ ተረጋግረናል አይደል ተረጋጋ ይሄን ነገር ካወቃችሁ እንዴት ለህግ አታቀርቡትም ይሄ ቆሻሻ ለስራ መጣ እንጂ እዚህ ቤት እንዴ ሊዳራ እንዴ አይነት ነገር እሱ ነው ይዞኝ የሚመጣው አለ እኮ አይደል አንተ ለምን ትመጣው እንዲያግዘን ስራ እንዲሰራ ነው አይደል እንዴ ማማ ይዘው ስመጣ ለምንድን ነው የምትወጣው አንተ ምን ማለት ነው ቤት እሱን ታስገባዋለህ አንተ ትወጣለህ ለምን ይኸውልህ ሹፌር ማለት እኮ ቤት ይመጣል አይደል የሚያግዛት ነገር መውጣት ከፈለገች ምናምን እኔ ስለማልወጣ ይኸውልህ መውጣት ትፈልጊስ ምናልባት ከኔ ይልቅ እኮ ለአንቺ ስለማስብ ነው አይደል እንዴ እኔ እኮ በታክሲ ይዤ እየሄድኩኝ ስራ ምናምን ታክሲ ይዤ እየሄድኩ ራይድ ይዤ እየሄድኩኝ አንቺ እንዲቀመጥ ማድረገው እኮ ለአንቺ ስለማስብ ስለ እርግዝናው ስለምጨነቅ አይደል እንዴ ስለ ወደፊታችን ስለማስብ ነው ይሄን ነገር ማድረገው አንቺ ወዴት እያሰብሽው ነው ቆይ ምንድነው እየታሰበ ያለው እኔ ምንም እየገባኝ አይደል ይኸውልህ እኔ ከፈለክ የፎቶዎቹን የሌሎችን ማስረጃዎች ያሳያለሁ ይገባል አይደለ ይሄን ውሻ እስቲ ያሳየኝ ያረጋውን ነገር እኔ ማየት ፈልጋለሁ ሲቤት ዘበኛው አንድ ቀን ሲሰክር አይቼዋለሁ አንድ ቀን ምን ማለት ነው አንድ ቀን ሲሰክር አይቼዋለሁ አርፈህ ተቀመጥ ምንም እየገባኝ አይደለም አርፈህ ተቀመጥ እያልኩ ነው አርፈህ ተቀመጥ ወይኔ ዲያስ ሰክሮክን ደግፈህ የምታስገባው አንተ ነህ አንድ ቀን እንደሚሰክር አይቼዋለሁ ቤቴ ውስጥ ሰክሮ እየገባ እንዴት ነው ማታዩ እኔ እኮ ምንም እየገባኝ አይደለም ማለት እንዴት ነው ማታዩ እኮ እሱ ነው ጥያቄ ለምንድን ነው ማላየው እኔ እኮ እንዴ ያንቺን አይን እኔ ያልተገጠመም አይደል እንዴ ይሄን ነገር እኔ እንዴት ማወቅ እችላለሁ ምን ያሰብሽ እንደነበረ ምን ሆኖ እንደሆነ አላቅም ደሞ ብዙ ጊዜ ቤት የሚገባው ሰውየው ሰክሮ የሚገባው አምሽቶ ነው አይደል እንዴ አይዞሽ ይኸውላችሁ ማይሆን ነገር እየተፈጠረ ነው አሁን ያለው አይዞሽ ተረጋጊ ምንድነው የተፈጠረው እባክህ ነው ይኸውላ አሁን ህክምና ማግኘት አለባት እቺ ልጅ ደህና ነኝ ወይኔ ኤልያስ ይሄ ቆሻሻ ጉድ ሰራኝ እሱ ነው አይሁሉ ነገር ያደረገሽ አንተ አይደለም እንዴ እዛ ቤት የምታስገባው አይደል እኔ ባስገባው ለስራ ነው እያልኩ እኮ ነው አንተ ሰው ለምን ነው እያወራኸኝ ያለኸው ትሰማኛለህ እሺ ለምንድን ነው ያሳረፍክ ሌላውን ተው ለምንድን ነው እንድታርፍ ያደረካት ምን ማለት ነው እንድታርፍ ስራ ገበቷ ላይ የለችም እኮ ለርግዝናውም ጥሩ እንዲሆን ኤቭሪ ነገር አንስተካከል ነው እንድታርፍ እንፈልገው ከማርገዜ በፊት ነው ቤት የተቀመጥኩት ከማርገዟ በፊት ጀምሮ ነው ቤት ያስቀመጣት እኮ ከማርገዝሽም በፊት ቢሆን እኮ ማረፍ አለብሽ አይደል እንዴ የዛን ሰሞን ነው እነዚህ ነገሮች በሙሉ ሲፈጠሩ የነበረው ጥበቃው መስከረ የጀመረው የዛን ሰሞን ነው እኔ እኮ ለምን ነገሮችን ማገጣጠም እንደፈለጋችሁ ነገሮችን ማወሳሰብ እንደፈለጋችሁ አልገባኝም እኔ አሁን ይኸውልህ ወንጀልም ከተፈጸመ የተደረገው ድርጊት በሹፌሩና በሷ መሃል ከሆነ ዘበኛውን እዚህ ጋር መስከሩ ምናምን የሚያገናኘው ነገር የለም አይደል እንዴ ሰከረ ዘበኛ መስከር ቆይ ከኛ ህይወት ጋር ምንድነው የሚያገናኘው ያባረርኩትም እኮ ያሱ ክፍለ ሀገር እንዲሄድም የፈለኩት ነገሮችን እንዲሉ የፈለኩት ክፍለ ሀገር አይደለም እኮ ሄደ ሰውዬ እዚህ አዲስ አበባ ነው ያለው በዛ ላይ ከዚህ በፊት ክፍለ ሀገር ቤተሰቡን ጥያቄ ሲሄድ የነበረው እናቱ ክፍለ ሀገር ስለነበረች ነው አሁን ግን የለችም እዚህ ነው አዲስ አበባ ይዟት መጥቷል ተከራይቶ እየኖረ ነው ያለው ክፍለ ሀገር የት ይሄድ እኔ አላውቅም ክፍለ ሀገር ሄዳለሁ አለኝ ክፍለ ሀገር እንዲሄድ ፈቀድኩለት ወጣ ከዚህ ቤት እንዲወጣም ደግሞ በመውጣቱም ደግሞ በጣም ደስተኛ ነኝ ምክንያቱም እየሰከረ እየመጣ ነገሮችን እያበላሸ ነው ቤት እየጠበቀ አይደለም በስነ ስርዓት እያገለገለን አይደለም ስለዚህ ከቤት ወጥቷል ያለው ነገር ይሄ ብቻ ነው ክፍለ ሀገር እንደሚሄድ ደግሞ ነግሮኝ ነበር ክፍለ ሀገር ሄዷል እንዴት የመሄጃም ትራንስፖርት ሰጥቼዋለሁ ኤቭሪ ነገር አድርጌለታለሁ ይሄ ተከፍሎት ነው ብዙ ነገር ተደርጎ ነው ምናምን የምትሉት ነገር ምንም እየገባኝ አይደለም እኔ ለምን ነው የምከፍለው ለተራዘበኛ በጣም ብዙ ብር እንደምትከፍለው ኢቭን አንተ ራስህ ገንዘብ እየሰጠህ እንዲሰክር እንደምታደርገው ሰራተኛው አልፎ የሰፈሩ ሰው እኛም እኮ ይኸውልህ ቪዲዮ ሪከርዶች ይኸውልህ ነገር ያለው እኮ ይኸውልህ በእኛ ትዳር የሚቀና በእኔ ስኬት የሚቀና ብዙ ሰው አለ ብያለሁ አይደል እንዴ ከሷ ጋር በመሆኔ የሚቆጩ ብዙ ሰዎች አሉ እያልኩ ነው ነገር ይሄ ነበር ከዚህ በፊትም ስላለፈው ነገርም ሲያወሩ ምናምን ከዚህ በፊት የተደረገው ነገር እያንዳንዱን ነገር ያለው አይደል እንዴ ስለዚህ እኚህ ሰዎች የሚያወሩትን ነገር እየሰማችሁ ለምንድን ነው ህይወቷን የምትበጠብጡት እኔና ባለቤቴ እኮ በሰላም እየኖርን ያለነው እዚህ ቤት አይደል አላምንም ብያለሁ ሲጀምር ወሬ እንደማልሰማ ታውቃለህ እኮ በቃ አሁን ስለምንድን ነው ማታስወጫቸው ያሳዩኛሉት በዚህ ሰዓት እኮ ከባድ ነው ይልሽ አርቲፊሻል ኢንተለጀንስ የሚባል ብዙ ነገር አለ አይደል የሚሰራ ብዙ ነገር አለ ምናልባት ተሰርቶ እንደዛ አድርጎብሽ ገንዘብ ሊወስድብሽ እንደውም ሹፌሩ ገንዘብ ሊሰራ ፈልጎ ካልሆነ በስተቀር እንዴት ነው እንዲህ አይነት ቪዲዮ ምን ማለት ነው